የወልቂጤ ከተማ አስተዳደር ሳይንስና ኢንፎርሜሽን ቴክኖሎጂ ጽህፈት ቤት ኃላፊ አቶ አብዱ ካሚል በዚህ ወቅት እንዳሉት በከተማው በየደረጃው ባሉ ትምህርት ቤቶች በርካታ የፈጠራ ባለቤት የሆኑ ተማሪዎች መፍጠር ተችሏል። ከብሪክስ ሀገር ተወራረው ሶስተኛ ደረጃ ድረስ የወጡ 20 ዘዲኖችን የዚህ ዘርፍ ላይ አፍርቷል ማለት ነው። ይህ ደግሞ የሁሉም ትምህርት ቤት ርዕሰ መምህር፣ የሁሉም ትምህርት ቤት የትምህርት ተቋማት የትምህርት ዘርፍ ላይ ያላችሁ የሳይንስ ቴክኖሎጂ ላይ ያላችሁ በቅንጅት የመጣ ውጤት ነው። እንደ ሀገር ለሳይንስና ኢንፎርሜሽን ቴክኖሎጂ ልዩ ትኩረት እንደተሰጠው ጠቁሞ በተለይ ተማሪዎች የመፍጠርና የመመራመር አቅማቸውን በማሳደግ ሁለንተናዊ ስብዕና ያላቸውን ዜጎች ለማፍራት እየተሰራ ይገኛል ነው ያሉት። በተለይም የማመዛዘን የመፍጠር የመመራመር አቅም በማጠናከር ሁለንተናዊ ስብዕናቸውን ያላቸውን ዜጎች በማፍራት እነዚህ ዜጎች ሀገራቸውን ለመገንባት ለማሳደግ ኃላፊነት የሚሰማቸው ሲሆን በምርምር በፈጠራ ዘርፍ ተግባራዊ ሚና ይጫወታሉ። የሳይንስና ኢንፎርሜሽን ቴክኖሎጂ ዘርፍ ሀገር ለመገንባት ትልቅ አቅም ያለው መሆኑን አስገንዝበው በዚህም የህብረተሰቡን ጊዜና ጉልበት የሚቆጥቡ አዳዲስ ቴክኖሎጂዎችን በመፍጠር እንዲሁም ለውጤታማነቱ ዘርፉን በመደገፍ በቅንጅት መስራት ይገባል ብለዋል አቶ አብዱ። የወልቂጤ ከተማ ትምህርት ጽህፈት ቤት ኃላፊ ወይዘሮ ስሜነሽ ግርማ በበኩላቸው ሳይንስና ኢንፎርሜሽን ቴክኖሎጂ ለሀገር እድገት የሚያበረክተው ሁለንተናዊ አስተዋጽኦ ከፍተኛ በመሆኑ የተማሪዎች የመፍጠር የመመራመርና ሁለንተናዊ ስብዕና ያላቸውን ዜጎች በማፍራት ረገድ በርካታ ስራዎች እየተሰሩ መሆኑን አመላክተዋል። በከተማው በሚገኙ ትምህርት ቤቶች የፈጠራ ስራ ለማበረታታት ክበባትን በማደራጀት በበጀት በመደገፍና የሚያስፈልጉ ግብዓቶችን በማሟላት ተማሪዎች በንድፈ ሐሳብ ያዩትን በክህሎት እንዲዳብር የተለያዩ ተግባራት እየተከናወኑም ይገኛል ብለዋል። በከተማችን በሚገኙ ትምህርት ቤቶች የፈጠራ ስራ ለማበረታታት ወይም ከፍ ለማድረግ ክበባትን በማደራጀት በጀት በመመደብ የፈጠራ ስራዎችን መስሪያ ክፍሎችን በማመቻቸት እንዲሁም የሳይንስ መምህራን ተማሪዎቻቸው እንዲያግዙ በማድረግ መምህራን ለተማሪዎቻቸው ሞዴል እንዲሆኑ በማበረታታት እውቀት እንዲዳብር የተለያዩ ስራዎች እየተሰራ ይገኛል። በዚህም በከተማው በፈጠራ ስራ የተሻሉና ሞዴል የሆኑ የፈጠራ ባለቤት እንዳሉ ገልጸው በቀጣይም በየደረጃው ያሉ ትምህርት ቤቶች የተሻለ ተሞክሮ ካላቸው ልምድ በመውሰድ ተግባሩን አጠናክሮ ማስቀጠል እንደሚገባም አመላክተዋል። ዛሬ ላይ ደግሞ በከተማ ደረጃ ስናካሄድ የተሻለ የፈጠራ ስራ ያላቸውን ተማሪዎች መምህራን፣ የኢንተርፕራይዝ ማህበራት፣ ሌሎችም የግል ተወዳዳሪዎችን በመለየት እዚህ ብቻ የሚያበቃ ሳይሆን በሀገር አቀፍም ደረጃ በክልል አቀፍም ደረጃ በዞንም ደረጃ በሚካሄዱ ውድድሮች ለቀጣይ ለውጤታማነታችን እጅግ በጣም መትጋት የቀሩን ስራዎች ላይ መስራት ይጠበቅብናል። በከተማው የአበሩስ አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ዘመቻ ሹሜ ትምህርት በቴክኖሎጂ መደገፍ እንደሚገባ አንስተው ቀጣይ በቴክኖሎጂ የረቀቀ ትውልድን ለማፍራት በሚደረገው ጥረት ሁሉንም በትኩረት መስራት እንዳለበት አስገንዝበዋል። ሳይንስና ቴክኖሎጂ እንዲሁም የፈጠራ ስራ የብዙ ሰዎች ህይወት የቀየረ ብዙ ሰዎች ተጠቃሚ የሆኑበትና የብዙ ሰው የስራ ዕድል የፈጠረ በመሆኑ ስለዚህ እኛም ለዚህ ዘርፍ ትኩረት ሰጥተን እንድንሰራ አደራ። በውድድሩም የፈጠራ ስራዎች ያቀረቡ ተማሪዎች የህብረተሰቡን ችግር በዘላቂነት ለመቅረፍ መስራታቸውንም በመግለጽ ከውድድሩም ምርጥ ተሞክሮ ካላቸው የፈጠራ ባለቤቶች ልምድ መውሰድ ችለናል ብለዋል። አክለውም የፈጠራ ስራ ያሰብነውን ሀሳብ በተግባር በመቀየር ለውጥ ያመጣንበት ያሉን ሲሆን ወጣቱ ትውልድ ጊዜውን በመፍጠርና በመመራመር ክህሎቱን ማዳበር ይኖርበታል ብለዋል። እና እነዚህ ነገሮች ላይ ኢንጌጅ ማድረግ መሳተፍ ለወጣቶች በጣም ጠቃሚ ነው። ፊቸሩን ጀነሬሽን ደግሞ ይበልጥ ሞር ቴክኖሎጂ ላይ አድቫንስድ እንዲሆን እና ሀገራችንም ከቴክኖሎጂ ጋር ያላት ቅርበት በጣም እንዲጨምር ያደርጋል። ህልማችንን ፑሽ አድርገን የምንሄደው እኛ ራሳችን ነን። ስለዚህ ህልም ያለው ሰው ግለሰቡ ነው ራሱን በደንብ አድርጎ ማውጣት ያለበት ብዬ አስባለሁ።